የዋ መሆኗን አሁን ያውቅሽው? አረገነት ተረጋጊ። ይሄ ሰው እብድ ነው ያረጋዋል። ልጆቿ ተባብረው ያደረጉትን ነገር አስከፍላቸዋል። በሷ ልጆች ምክንያት ስንት ያቀርኩትና ያሰብኩት ነገር ሁሉ ተበላሽ። ሳስበው ግን እነሱ የሚያስፈልጋቸውን ነገር ማጣት እንዳለባቸው አወኩ። ከዛ ደግሞ በጣም የምታስፈልጋቸውን እናታቸውን ልገላት ወሰንኩ። እኔ እንግደለኝ፣ ልጆቼ ግን ተዋቸው። አንተ ደመጣጭ አውሬ ነህ። ይኸው የኔ እንደምጠጥ። አረ ተረጋጊ ገነት፣ እሱ እኮ እብድ ሰውዬ ነው። እሷን ስሚያት። እንደሷ እኔን ብታውቂኝ በጣም ጥሩ ነበር። ወይዘሮ ገነት፣ አንቺን ትንሽ ካሰቃየሁኝ በኋላ እነሱን በየተራ ገላቸዋለሁ። ልጆቼ ምንም ነገር እንዳታድርግ፣ ጫፋቸው እንዳትነካቸው። እኔ አለሁልህ። እኔን እንደፈለክ ማድረግ ትችላለህ። እኔ እንግደለኝ፣ እነሱን ግን ተዋቸው። ተረጋጊ ገነት፣ እሱ አውቆ ነው። ደሃ ናት፣ ምንም አታውቃም ብለህ ከሆነ ተሳስተሃል። ባይኔ ከመጣህ ግን አልተውህም። እገልሃለሁ ባይሉ፣ እገልሃለሁ። እውነት ትገኛለሽ? ወይኔ በጣም እኮ ፈራው፣ በጣም ፈራው። አውቆ ነው፣ እንድትናደጂ ብሎ ነው። ልቀቂኝ። በልጆቼ መጥቷል። አልተውም፣ እገለዋለሁ። ልጆቼ ጫፍ ላይ እንዳደርስ በልጆቼ ከመጣህ አልለቅም። እኔ እነሱን ለማዳን ብዬ ሁሉን ነገር ችዬ ነው ቁጭ ያልኩት። ልቀቂኝ አልኩሽ። አንቺ እገለዋለሁ፣ አልለቀውም። በቃ እስካሁን የተጫወትነው ከበቂ በላይ። አሁን ለቂያት እባክህ በኃይሉ ለምን እሷ ልቀቃት። ተበይ እንደውም አንቺ ምን ማሰብ ውጪ ውጪ። ከመቼ ጀምሮ ደግሞ አንቺ ለሷ አሳቢሽ? ውጪ ውጪ። አልሰማሽኝም ወይስ አንቺም ከሷ ጋር ቀላቅሽ? አንቺ ጃሲር፣ ይህ አውሬ ሰውዬ ነው። ምን እንደሚያደርግ አይታወቅም። በእኔ ምክንያት አንቺ መጎዳት የለብሽም። ሂጂ ሂጂ። አንቺ የልጆቼ ነገር ግን አደራ። ምን እየሆንኩ ነው ግን? ከመቼ ወዲህ ነው ለገነት ማሰብ የጀመርኩት? ለምንድን ነው ግን ያሳዘነችኝ? እስኪ ዛሬ እንኳን ጥሩ ነገር ልስራ። ውጪ ውጪ ብያለሁ፣ ውጪ። ከዚህ በኋላ ምንም አይነት ወሬ አያስፈልግም። አንቺ ሞት ብቻ አላበቃም። ዘር ማንዘርሽን ነው የምጨርሰው። ልክ እንደ ሰለሞን ነው የምገልጽ። እሱን እንደገደልኩ አንቺን መግደል ነበረብኝ። አሁን ስህተቴን አርማለሁ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እንግዲህ ፀሐይ በኃይሉ ላይ ተኮሰችው። ገኒ በጣም ደነገጠች። ዳጊ እንዳጋጣሚ ሲመጣ እኛ ቤት ምን እየተፈጠረ ነው? አንቺ የኃይሉ አሽከር ነበርሽ፣ ለኃይሉ ነበር ስትሰራ የነበረው እና በኃይሉ ላይ ጭራሽ መተኮሳ ላምን አልችልም በማለት ይደነግጣል። በኃይሉ ሰዋራ የነበረውን በሙሉ እውነት ነው እንደገኒ ብሎ ጠየቃት። እሷም አዎ እውነት ነው ብላ እየነገረችው ነበር እና በጭራሽ ይህንን አላምነው ስል ዳጊ ይደነግጣል። ይሄ ተረገመ እናቴን ሊገል መጥቶ ነበር፣ እገለዋለሁ እያለ መጮህ ጀመረ። ፀሐይ በመጨረሻ በኃይሉ ላይ ተኩሳ እጇን ለፖሊስ መስጠት እንዳለባት ገኒ እየነገረች ነበር። ሳሚን በኃይሉ አንድ መጥፎ ነገር እንዳያረጋችሁ እዚሁኝ እናንተን መጠበቅ አለብኝ ሲል ይነግረዋል። ዳጊ በዚህ የተነሳ ስሜት አይሆንና ይበዛጫል፣ እናድዳል ማለት ነው። ዳጊ እንግዲህ ከዛ ቤት እዛ ትኖራለህ ብላ ስትጠይቀው እሱ አሁን ላይ ዝግጁ እንዳሉና እናቱን መጠየቅ እንዳለበትም ስንነገረው ነበር። ነገር ግን ዳጊ ሳሚን ነገር ተጠቅመው ከብሌን ጎን ለመሆን እዛ ቤት ውስጥ ዳጊ የወጣበት ቤት ውስጥ ገብቶ ለመኖር ይወስናል ማለት ነው። ሰላም አንቺና ብሌን ላይ ምንም መጥፎ ነገር እንድደርሳችሁ አልፈልግም፣ ደስተኛ እንድትሆኑ እፈልጋለሁ ስል ዳጊ ሲናገር ሳሚ ሲናገር ዳጊ እጅግ በጣም ይበሳጭና የተቀዳለ ቡና እንኳን አልጠጣም ብሎ ረግጦ ይወጣል። እጅግ በጣም ይበሳጫል። ምክንያቱም ዳጊ በጭራሽ እዛ ቤት ሳሚ ይኖራል ብሎ ይሄማ በጭራሽ አይሆንም ስል ይበሳጫል። ብሌን ላይ ንዴቱን ያወጣል። ቆይ ዳጊ ምን እየተፈጠረ ነው? ምን ይሆንኩ ነው ብላ ስትጠይቀኝ አዎ ለሱ ካንቺ ጋር ሳለ መኖር
ምን እዛ ደስተኛ በመሆን ዳጊ እጅግ በጣም ይበሳጭና ይናደዳል። ምክንያቱም ከብሌን ጎን እንዲሆን በጭራሽ አይፈልግም ነበር። በዛ የተነሳ እጅግ ይበሳጭና ይናደዳል። እናም በጭራሽ እዛ መሆን የለብም አይገባም ሲል ይጮዋል ማለት ነው። በዛ የተነሳ ገኒ እኔ በጭራሽ አንተን አልፈራም ስትል ትነግረዋለች። ከፈለከውም የፈለከው ማድረግ ትችላለህ፣ እኔ መግደል ትችላለህ፣ ነገር ግን እኔ በጭራሽ አንተን አልፈራም ስትል ትነግረዋለች። እናም በጭራሽ ምንም ነገር ብታረግ እኔ አንተ የምፈራ ሰው አይደለሁም፣ የፈለከውን አድርጎ ስትል ስትበሳጭ ትናገራለች። እናም እገልሻለሁ ብሎ ስዝትበት የነበረው ባይሉ እንግዲህ በመጨረሻ ፀሐይ ተኩሳበት ስትገለው እጅግ በጣም ይበሳጭና ይናደዳል ማለት ነው። በዛ የተነሳ እና እገላለሁ ብላ ሽጉጡን ደቅናበት ነበር። እንደደቀነችበት እሱ ላይ ተኮሰች ማለት ነው። ገኒና ፀሐይን ለማጣላት ነበር ሰረግ የነበረው። ነገር ግን አልተሳካለትም። ስላልተሳካለት እጅግ በጣም ይናደድና ይበሳጫል ማለት ነው። የፈለግከውን ማድረግ ትችላለህ፣ እኔ በጭራሽ አልፈራም ሲል ትነግረዋለች። እና የሰሙት ነገር እውነት ከሆነ ፀሐይ እውነት በጣም አዝንብሻለሁ፣ ያደረግሽው ነገር በጣም አሳፍራል ስትል እሷን በጩኸት ስታናግረው ነበር። እሱም አይ እንደምታስቢ አይደለም ብሎ ይናገራል። እየተፈጠረ ያለው ነገር ማመን አልችልም፣ ሽጉጡን ዝቅ አድርጊ ብሎ ቢለምናቱም ፀሐይ ግን እገላለሁ ጓደኛዬን የምታሰቃየው ምን ስለሆንክ ነው ብላ እየጮኸችበት ነበር። እና መሰራው ዝቅ አድርጊ እባክሽ ብለው ስጠይቀውም ነገር ግን እሱ ዝቅ ሊያደርግ በጭራሽ አልፈለገችም ነበር። እና ጓደኛዬን ለመግደል ስትሞክር ዝም ብዬ ላይክ አልችልም እባክህን ትለዋለች። በዛ የተነሳ እጅግ በጣም ይበሳጭና እናድዳል። ያሰብኩት እቅዴና የምፈልገው ነገር እንዳይሳካ አድርጋችሁ ጉድ አረጋችሁን በማለት ይናደዳል። እና ብሌንና ዳጊ እጅግ በጣም የሚወዱትና የሚሳሱላት እናታቸው ስነጥቃቸው ልክ ይገባሉ ስል ይነግረዋል ማለት ነው። እና ዳጊ ሳሚን እያስመሰለና ውሸታም እንደሆነ ስናገር ነበር። ዳጊ እጅግ በጣም ስሜታዊ ሆኖ ብሌንና ሰላምን ለማስደንገጥ ወይም ደግሞ የሆነ ነገር ለማድረግ ሲሞክር ነበር። ዳጊ ምን እየተፈጠረ ነው? ተረጋጋ እንጂ። ቆይ ከመቼ ነው እንደዚህ መቅናት የጀመርኩ? ያንተ ቅናት ገደብ የለውም እባክን። የማውን ነገር እያደረግ እኔ ልታጣኝ እየሞከርክ ነው። ቆይ ሳሚ ደስተኛ ስለሆነና በመቀየሩ ይሄን ያለ ምንድነው አንተን ያስከፋ ብላ ትነግራለች። ጭራሹ ከአንቺ ጎን መሆን ይፈልጋል አይታይሽም እንዴ በማለት ትነግረዋለች። እሱም እባክን የማውን ነገር አታስበው፣ እኔ ሁሌም ከጎንክ ነኝ። ስለዚህ የሌለ ነገር እያወራ ራስን አትጉዳ በማለት ትነግረዋለች። ነገር ግን ገንም ስሜታዊቱንና እጅግ በጣም ትበሳጫለች። ላይ ዘረከከችው። ፀሐይ ምንድን አደረግሽው? ወይኔ የሰው ገደልሽ እኮ ምንድነው ታዲያ? ምን ማድረግ ነበረብኝ? ጓደኛዬ ስገልሽ ታየኝ እና አንቺ ከምገል እኔ ብገሎ ብዬ መታወት እየተነፈሰ እኮ አይደለም። ምን እየተፈጠረ ነው ስትል ወይኔ ቆይ የቀለድሽ ነው? አይ የቀለድኩ አይደለም እባክሽ እናቴ እንደዛ አታርጊ እያለች ቃለም ሰላምን ስትመጻናት ነበር። ሰላም ግን በጭራሽ አይቀራልሽም፣ ቤቴን ለቀሽ ውጭልኝ፣ በጭራሽ ላይሽ አልፈልግም፣ ጸባይሽን መቆጣጠር አቃተኝ። እኔ እንደዛ ስትሰቃይና እንደዛ ስትጨነቅ እያየሽ ስትስቅልቅና ስትቀልጅብኝ ነበር። አሁን ግን ቤቴን ለቀሽ ውጭ ብላ በሩ አስወጥታ በር ዘጋችባት እና ማቤጃ ስለሌለኝ እውነታውን ወዴት ነው የሚሄደው እያለች እያሰበች ነው እያሰለሰለች ነበር። እናም ግራ ተጋባች። ምክንያቱም በጣም ጮኸችባትና ተናደደችባት እና ምን ማድረግ እንዳለባትም ግራ ገባች። ሰላምን በጣም ስትጨነቅና ስታለቅስ ነበር። ምን ላድርግ እኔ እንደ ልጅ ተቀብያት ነበር። እሷ ግን ጭራሽ እኔ መጉዳትና የኔ መሞት አስደስታ እኔን መጉዳት ፍላጎቷ በየቀኑ እየጨመረ ስለሆነ አማራጭ የለኝም፣ ፈጣሪ ሆይ ይቅር በለኝ እያለች ማልቀስ ጀመረች። እና ምንም ነገር አላጎደለችባትም። በጣም ተወዳት ተሳሳላት ነበር። ልክ እንደ ወላጃ እንደና ልጇ ነበር የተቀበለቻት። ቃል ግን እሷን አልገባም ነበር። እና ይሄ ሁሉ የአንቺ ጥረት ነው፣ መቀየሬ የአንቺ ጥረት ነው ብሌን፣ አንቺን መቼም ቢሆን ልረሳሽ አልችለሽም እያለ ነበር። ነገር ግን በጣም ደስ ብሎት ነበር። እና አዎ ተቀይረ ስላየው ሳሚ እውነት በጣም ደስ ብሎኛል፣ በመቀየሬ በጣም ደስተኛ ነኝ እያለችው ስታወድስ ነበር። ዳጊ ግን እንደዛ አንድ ላይ ሆኖ እጅ ለእጅ ተያይዘው ሳወሩ ዛሬ
እጅግ በጣም እናደድና ይቀናል እና በጣም ይበሳጭና ብሌን ወደዚህ አንዴ ላናግርሽ በማለት ይጨዋል። ቆይ ምን እያደረግሽ ነው? አብድነሽ እንዴ ብሎ ይናደዳል። ቆይ ምን ተፈጠረ? ምንድነው እንኳ ብላ ስጠይቁ እሱ ምንም ነገር አልተናገረም ነበር እና ቆይ አሁን ደግሞ ምን ፈልጎ ነው? እጇን እያዘ ከዛም ላይ ብሎ ዳጊ በጣም እናደድና እጅግ በጣም ይቀናል ማለት ነው። በዛ የተነሳ ይበሳጫል እና ብሌን ቆይ አልገባኝም ዳጊ ስለምንድን እያወራ እንደሆነ ታውቃል? ቆይ የቀና ነው እንዴ ብላ እሷም ትበሳጫለች እና ቆይ ምን ማድረግ ነበረብኝ ብላ እሷም ትበሳጭና ትናደዳለች ማለት ነው። ምንም ቢሆን ግን እባክሽን ዳጊ ከዳጊ ጋር ይሄን ሰዓት ቆማ እጅ ለእጅ ተያይዞ ከስን ቅድም ጀምሮ ምን እያወሩ ነው? እሱ ደግሞ ለሳ ንጉስ ቻይናጀና እየተጫወተ መሆኑ ስታውቅ በጣም ትናደድና ትበሳጫለች። በዛ የተነሳ ዳጊ እጅግ በጣም ይቀናና ይናደድና ይበሳጫል ማለት ነው። ንዴቱን ብሌን ላይ ይወጣል። ብሌን አልገባኝም፣ ምን እያልክ ነው? አብዳህን እንደቆ አልገባኝም። ከሳሚ ጋር እየተጠራጠርከኝ ነው? አዎ እየቀና መሆኑ ነው። አዎ ቀንቻለሁ እና እጅሽን ከቅድም ጃይዞ እጅሽን ለምንድን ነው የሚይዘው በማለት እጅግ በጣም ይበሳጭና እባክህ የማውን ነገር አታስቦ ተው እንጂ ዳጊ ብላ ጫወችበት እና እሱም በጣም እናደድና ይበሳጫል እና ቃል እንዳጋጣሚ ይሄ ሁሉ በእናንተ ስራ ነው። ደስ ብላችሁ ከእናቴ ጋር ጣላታችሁ ከቤት አስወጣችሁ አሁን ደስተኛ ሆናችሁ በማለት ትናደዳለች እና ብሌን እሰራላሻለሁ ደግሞ ያደረግሽው ነገር መቼም በሆነ አልረሳልሽም እያለች እየዛተችባት ነበር። ሳሚ ይልቁንስ አርፈሽ ተቀመጪ ትሰሚኛለሽ፣ እንደው ፈጣሪን መስገኝ በመቀየሬ እኔ ጉድጓድ ውስጥ ነበር እኔ አንቺን የሚከትሽ እያለ እየዛተበት ነበር። እንግዲህ ቃል በመጨረሻ መቻ የለኝም ቆይ እውነቱም የት ሄዳለሁ በማለት እያለቀሰች ጉዞዋን ቀጠለች ማለት ነው። ምክንያቱም በጣም ስትሞክርና የሰላም ነገር ስላልተሳካላት እጅግ በጣም ትበሳጫለች። በመጨረሻ እንግዲህ እጅግ በጣም ትናደድና ትበሳጫለች። ምክንያቱም ትክክለኛ ወላጅ ልጇ ሰላምም እንግዲህ ሄደን ምርመራውን ዶክተሩን ለማናገር እና ብሌን ትክክለኛ ልጇ እንደሆነች ለማረጋገጥ ወሰነች እና ብሌንም እንግዲህ ቃል ብሌን አሁን ብሌን የኔን ሀብትና ንብረት ትቆጣጠራለች በማለት ትበሳጫለች። እንግዲህ ገንና ፀሐይ እየተሳሳቁ ነበረ። በኃይሉ መሬት ላይ ዘረግቶ ቆይ ቀለሽ ነው እየሳቅሽ ነው ምን እየተፈጠረ ነው እያለች ነበር። እንዳጋጣሚ በኃይሉ ራሱ ስቶ ነበር እንጂ በእርግጥ አልሞ ቆይ ብሌን አይገባሽም እንዴ? ከሳሚ ጋር ድጋሜ ላይሽ አልፈልግም። ጭራሹ አሁንማ ከአንቺ ጋር ለመኖር ወስኗል። እናም አንቺን በጣም ደስተኛ ነሽ። ትንሽ እንኳን አይዝ አታፍሪም? እንዴት ደስተኛ ነኝ እስ በመኖሩ ለኔብሳል እትዬ ነች የፈቀደችላት። ስለዚህ እባክህ የማውን ነገር እያሰብክ ራስን አትጉዳ እያለችው ነበር። ዳጊ ግን ሳሚን እጁን ይዛ እያወራት ስለሆነ ስላየ እጅግ በጣም በቅናት ተንጨርጭሮ እናድር ጀመረ። እና አሁን እያደረግሽው ነገር ትክክል አይደለም ብሌን አልገባም። ምን እያደረግሽ ነው? እና በተደጋጋሚ እጅሽን እያያዘሽ ነው እና አንቺ ደግሞ ደስተኛ ነሽ። እኔ ግን ምን ይመስልሻለሁ? አንዳንዴ በጣም እኮ የምሰማኝ በማለት ይናደዳል። ዳጊ በሳሚ የጠረጠርከኝ ብቻ ባዶና እባክህ የማውን ነገር እያሰብክ ራስን አትጉዳ። እኔም ወደው አንተን ብቻ ነው። እንደዚህ የምትቀጥል ከሆነ እኔነት ታጣ ትችላለህ። ስለዚህ የማውን ነገር ባታረገው ደስ ይለኛል። ቅድም እትዬ ፊት እንዴት ስታሸማቀኝ እንደሆነ አይቼዋለሁ። ስለዚህ እባክህን የማይመስል ነገር አታውራ። ከብሌን ጋር መቼም ደግሞ አትሆንም፣ ደስተኛ አትሆንም። ብሌን ህይወቴን እንዳበላሸችው እኔም ህይወቷን አበላሻለሁ ስትል ቃልች በጣም ትናደድና ትበሳጫለች እና ብሌንን ለመጉዳት ቆርጣ ተነሳች። ብሌን ደስታዬንና ቤተሰቡን እንደነጠቀችኝ እና እኔም ህይወቷን እነጥቃለሁ ስትል ቃል ታስባለች እና ቃል እባክሽን ብሌን አንድ ነገር ለማድረግ በጭራሽ እንዳታስቢ እያለች ስትጮህ ነበር። ቃል በመጨረሻ ቤቱን ለቃ ከወጣች በኋላ ንዴቷን በሙላ ብሌን ላይ ለማወጣት እየሞከረች ነበር። ብሌንን ለመጉዳት ቆርጣ ተነሳች። እሱ ግን በጭራሽ አይሆንም፣ ብሌን ምንም ነገር አላደረገችም ብላቱም ብሌን ያደረገችን እኔ ነኝ የማውቀው፣ ለዚህ ስራ እያንዳንዱ አስከፍላታለሁ በማለት እጅግ በጣም ትበሳጭና ትናደዳለች። እናም ዳጊም ሳሚም ከብሌን አጠገብ በመሆን አይን እያየ መቼም ብሌን አንተ አትሆንም፣
ዳጊ ሞኝነ እንዴ እኔን ጎዳ መስሎ ዞሮ ራስን ጎዳ። እጅን ይዟት ልብሌን ዳግ ሳሚን እዛ ቤት እንዲኖር ሰላም ፈቅዳለታለች። እና እንግዲህ አብረን ምን እንደሚፈጠር እና ፍቅሬንና ህይወቴን እንዳበላሻችሁት እናንተ መቼም ደስተኛ አትሆኑ ስትል ትናገራለች። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ